የባሳለና እንዲል ያገሬ ሰው አሜሪካ ሴኔት ፊት ኢብራሂም ትራኦሬ ላይ አላግባብ በሐሰት መስክሮ የነበረው ጀነራል ሊንግሌ ይባስ ብሎ ኬንያ መጥቶ ከአፍሪካ የጦር አዛዦች ጋር ስብሰባ አድርጓል። ይህን ተከትሎም ከፍተኛ ቁጣ በመላው ኬንያና በመላው አፍሪካ ተቀስቅሷል። እውን የዚህ ሰውዬ ዓላማ ምንድነው ማስብሏል። የተለያዩ የአፍሪካ ወጣቶችም በማህበራዊ ሚዲያዎች ላይ ተቃውሟቸውን እየገለጹ ነው። ጀነራሉ እዛው ኬንያ ውስጥ ሳለ ከሲቲዝን ቲቪ ጋር ባደረገው ቆይታ በሊቢያ፣ በሶማሊያ፣ በትራኦሬ፣ በጋዳፊ፣ በቡርኪና ፋሶ እንዲሁም በሱዳን ዙሪያ ጠንካራ ጥያቄዎች ቀርቦለት ነበር። በሌላ በኩል ግንቦት 27 ቀን የአሜሪካ ልዑክ ቡድን ዋጋዱጉ ከተማ ተገኝቶ ከቡርኪና ፋሶ የውጭ ጉዳይ ሚኒስቴር ጋር የተወያየ ሲሆን ትራምፕ ከትራኦሬ ጋር ባቻ መተባበር ላይ መሰረት ያደረገ አብሮ የመስራት ፍላጎት እንዳላቸው ተገልጿል። ከ3 ቀናት በፊት ደግሞ በጋና ርዕሰ መዲና አክራ በሺዎች የሚቆጠሩ ወጣቶች አደባባይ በመውጣት ለትራኦሬና ለሳህል ጥምረት ሀገራት ያላቸውን ድጋፍ ገልጸዋል። Now, General Michael Langley is in Kenya. He's best known for his outrageous remarks towards Burkina Faso's President Ibrahim Traore, where he accused him of using the gold reserves in his country to benefit himself. ቴምር ፕሮፐርቲስ ነን። በ60/40 ያከፋፈል ስርዓት አፓርትመንት ቤቶችን እየሸጥን እንገኛለን። ዘመናዊና ጥራታቸውን የጠበቁ አፓርትመንት ቤቶችን በተለያዩ ቦታዎች ገንብተን በማስረከብ እንታወቃለን። አሁንም ሳር ቤት አካባቢ አፍሪካ ህብረት ፊት ለፊት በ60/40 ያከፋፈል ስርዓት አፓርትመንት ቤቶችን ለሽያጭ አቅርበንላቸዋል። 60% ለሚከፍሉ ገዢዎች 40% እውነተኛ ቅናሽ አድርገን ከባለ 1 እስከ 3 መኝታ ከ4.8 ሚሊዮን ብር ክፍያ ጀምሮ እየሸጥን እንገኛለን። በተጨማሪም በመሃል ፒያሳ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን ነው። ለበለጠ መረጃና ለመጎብኘት በ0997 33 56 50 ይደውሉ። ቴምር ፕሮፐርቲ። ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ጀነራሉ ከሲቲዝን ቲቪ ጋር ስላደረጉት ቆይታ፣ ስለ ኬንያውያን ቁጣ፣ እንደዚሁም ደግሞ ስለ ጋናው ሰልፍ እናወጋችኋለን። በፈረንጆች አቆጣጠር ባሳለፍነው ግንቦት 25 በርካታ አፍሪካውያን የአፍሪካ የነጻነት ቀንን አክብረው ነበር። በዕለቱ በአፍሪካ ሀገራት የሚገኙ በርካታ ወጣቶች ቀኑን ለማሰብ አደባባይ ወጥተው ነበር። በወቅቱም ከመፈክራቸው ውስጥ ጎልቶ የታየው ለኢብራሂም ትራኦሬ የሰጡት ድጋፍ ነበር። የትራኦሬን ፖስተሮችና መፈክሮችም ከፍ አድርገው ይዘው ነበር። ይህን ዕለት በተመለከተም ከፍተኛ የአፍሪካ የጦር መኮንኖችና ከፍተኛ ባለስልጣናት የተሳተፉበት የፓናል ውይይት ተከናውኖ ነበር። በዚህ ዕለትም የአፍሪካ የጦር ኃላፊዎች የፓናል ውይይት አከናውነው ነበር። በዚህ ፓናል ላይ ለመታደም ደግሞ በስፍራው የተገኘ አንድ ሰው ነበር። የሰው ጀነራል ማይክል ሊንግሌ ይባላል። የሰው መንግስታዊ በሆኑ ዝግጅቶችም ሲገኝ የመጀመሪያው አልነበረም። ነገር ግን ጀነራሉ ሚያዝያ 3 ቀን በአሜሪካ ሴኔት ፊት ተገኝቶ ስለ ትራኦሬ ያቀረበው የሐሰት ውንጀላና ዛቻ በርካታ አፍሪካውያንን አስቆጥቶ ስለነበር አሁን ላይ ምንም እንዳልተፈጠረ በስፍራው መገኘቱ እንግዳ የሆነ ክስተት ተደርጎ ተቆጥሯል። ጀነራሉ ኬንያ በተከናወነው የአፍሪካ የመከላከያ ሰራዊት አዛዦች ጉባኤ ላይ መገኘቱን ተከትሎም አፍሪካውያን ጀነራሉ ላይ ብቻ ሳይሆን ኬንያ ላይም ከፍተኛ ተቃውሞን አሰምተዋል። በተለይ ኬንያውያን ዩቲዩብን ጨምሮ በሁሉም ማህበራዊ ሚዲያዎች ላይ እስከዛሬ ቁጣቸውን እየገለጹ ነው። Michael Langley is a stupid house. He doesn't realize that whenever the establishment wants to take down a black man or project, they send someone who looks like us to maintain plausible deniability on their end. ሁሉም ኬንያውያን ሊባል በሚችል መልኩም ጀነራሉና የሱ ቀጣሪ የሆኑ ምዕራባውያን ከአፍሪካና ከትራኦሬ ላይ እጃቸውን እንዲያነሱ ተቃውሞ ያሰሙ ሲሆን እስከ መጨረሻውም ከትራኦሬ ጎን እንደሚቆሙ እየገለጹ ነው። የኬንያ መንግስትም በስብሰባው ላይ ጀነራሉ እንዲገኝ መፍቀዱ በእጅጉ አሳፋሪ እንደሆነ ተናግረዋል። በዚህ ዘመቻ ላይ ጥቁር አሜሪካውያኑ ሳይቀር ነበር የተሳተፉት። As an African American woman, I am so proud of President Traore and so happy for the people of Burkina Faso.
I want to state for the record that African Americans have nothing to do with any assassination attempts, any destabilization of the country, or any criticism of President Traoré. ግንቦት 25 ቀንም ሲቲዝን ቲቪ የተባለው የኬንያ ቴሌቪዥን ላይ የምትሰራው ጋዜጠኛ ኢቫና ኩዋራም ከጀነራሉ ጋር ቃለ ምልልስ አድርጋ ነበር። ጀነራሉ በቃለ ምልልሱ ወቅት የተለያዩ ጉዳዮችን ያነሱ ቢሆንም ከዚህ ቀደም ከነበራቸው አቋምና ከሙያቸው አንጻር የሐሳባቸው ጭብጥ በርካቶችን ያወዛገበ ነበር። ቃለ ምልልሱ የተላለፈው ቀጥታ ይሁን አይሁን ባይታወቅም ጋዜጠኛ ኢቫና ያነሳቻቸው ጥያቄዎችና የተሰጡት መልሶች ተቆርጠው ሳይወጡ አይቀርም የሚሉ አካላት አሉ። የቃለ ምልልሱ ፍሰትም የሚጠቁመው ያንኑ ነው። በቃለ ምልልሱ መግቢያ ላይ ጋዜጠኛዋ ጀነራሉ ይህን ኮንፈረንስ ለምን በናይሮቢ ማድረግ እንደፈለጉና ያንን ዕለት በተለይ ለምን እንደመረጡት የጠየቀቻቸው ሲሆን ጀነራሉም ኮንፈረንሱ መጀመሪያ ሊካሄድ ታስቦ የነበረው በጣሊያኑ ሮም እንደነበረ ከገለጹ በኋላ ኮንፈረንሱ ከአፍሪካ የጦር አዛዦች ጋር የሚደረግ ዓመታዊ ጉባኤ እንደመሆኑ የሮሙ ምናልባት በሌላ ጊዜ ይደርሳል ብለን ነው ኬንያ ለማድረግ የወሰንነው ብለዋል። ዕለቱንም በተመለከተ ሌላ የተለየ ዓላማ የለውም ብለዋል። ነገር ግን ከአፍሪካ የነጻነት ቀን ጋር መጣሙ የተለየ ድባብ ሊያጎናጽፈው ስለሚችል መልካም አጋጣሚ ነው ብለን አስበን ነው በማለት ምላሻቸውን ሰጥተዋል። ጀነራሉ አፍሪኮም የተባለው እሳቸው የሚመሩት የእዝ ተቋም በዋናነት የሚንቀሳቀስባቸውን አካባቢዎች ከዘረዘሩ በኋላ በሚንቀሳቀሱበት ሁሉ ዓላማቸው ከሽብር ጋር የተገናኙ ስጋቶችን በመለየት ከየሀገሩ መከላከያ ሰራዊት ጋር በመተባበር ከሽብር ጋር የተገናኘ ስጋቶችን ማምከንና የሽብር ኃይሎችን ማዳከም እንደሆነ በመግለጽ ዓይን ያወጣና የሚያሳፍር ውሸትን ዋሽተዋል። ከዚህ በተጨማሪ እዛቸው ለየሀገሩ የመከላከያ ሰራዊቶች ወሳኝ ስልጠናዎችን መስጠት ዓላማው አድርጎ እንደሚንቀሳቀስ ገልጸዋል። እንደ እውነታው ከሆነ ግን የእሳቸው ተቋም ካሰለጠናቸው ኃይሎች አብዛኞቹ በሀገራቸው መፈንቅለ መንግስት ያደረጉና የተሳካላቸውም ስልጣን ከያዙ በኋላ አምባገነን የሆኑ ናቸው። ለዚህ ማሳያ የሆን ዘንድም በቅርቡ ጀነራሉ ሃውስ አርምድ ሰርቪስ ከሚባለው ኮሚቴ በዚህ ዙሪያ መጠየቅ ሲቀርብላቸው መመለስ አቅቷቸው እንዴት ሲንተባተቡ እንደነበር ተመልክቶ መፍረድ ይቻላል። Holistically, we teach core values with a respect for civilian governance, apolitical, and that's what sticks across very high percentage in the 90 over 99 percentile. Right? But not everybody. And when I wonder how many people it takes to plan a coup. I mean, initially you didn't know how many we trained and equipped. ከሲቲዝን ቲቪ ጋር ቃለ ምልልስ ያደረጉት ጀነራሉ ዓላማችን ሽብርተኞችን ማውደም ነው ባሉ ጊዜም ጠያቂዋ ኢቫና ቀበል አድርጋ መቼም ባልሳሳት አፍሪኮም ወደ አፍሪካ ከመጣ ከ17 ዓመት በላይ ሆኖታል። ታዲያ በእርሱ አስተያየት በዚህ ሁሉ ወቅት የሽብር ቡድኖች ባይወገዱ እንኳን ለምን መቀነስ አቃተው? ሶማሊያና አካባቢ ውስጥ እስካሁን ለምን መረጋጋት አቃተው ስትል ጠጠር ያለ ጥያቄ አንስታባቸው ነበር። ጀነራሉም ለዚህ ጥያቄ የሰጡት መልስ የሚያሳዝንም የሚያስተዛዝብም ነበር። The people across Somalia, the marginalized clans, with false narratives. and saying that they're here and they can provide better than the government. በምስራቅ አፍሪካ በተለይም ደግሞ በሶማሊያ የሚንቀሳቀሱት አልሸባብና አልቃይዳ እንዲሁም በኢራን የሚደገፈው የሽብር ኃይል ረጅም ጊዜ ቆዩና እድሜ ጠገብ እንደመሆኑ በአፍሪካ ከብዙ የሽብር ኃይላት ጋር ግንኙነት አለው። የሶማሌን ጉዳይ በተመለከተ ግን ለነዚህ ያሎች መስፋፋት የመጀመሪያው ምክንያት የአመራሯ ደካማነት ነው። እርግጥ ነው ሶማሊያ ቁርጠኛ መሪዎች አሏት፣ ነገር ግን ከወታደራዊ አመራር አንጻር ድክመት አለባት። እኛ ስልጣናና ሌሎች ምናደርግላቸው ድጋፎች እንደተጠበቁ ሆነው ሌላው ችግር በሶማሊያ የተገፉ አነስተኛ ቁጥር ያላቸው ጎሳዎች በርካታ መሆናቸው ነው። የሽብር ቡድኖችም ለነዚህ ጎሳዎች የተለያዩ ጥቅምንና ገንዘብ በመስጠት ህዝቡ እንዲያቅፋቸው አድርገዋል። ይህ ደግሞ እርምጃ ለመውሰድ ከባድ አድርጎታል።
ይህ የጀነራሉ መልስ ከውሸትም በላይ አስነዋሪ ነበር። አንደኛ እና አልሸባብ፣ ሙጃሂዲን፣ አልቃይዳ እንዲሁም አይሲስ የእስልምና ሃይማኖትን ለማጠልሸትና በስውር የዚህ እምነት ተከታይ የሆኑ ሀገራት ውስጥ ዘውትር አለመረጋጋትን ለመፍጠር እንዲሁም ዓላማቸውን በስውር ለማስፈጸም ምዕራባውያኑ ያቋቋሟቸው ቡድኖች እንደሆኑ በይፋ ከተገለጸ ዓመታት ተቆጥረዋል። ይህ ስህተት ነው የሚል ካለም ሂላሪ ክሊንተን ጁላይ 18 ቀን 2010 ከፎክስ ኒውስ ጋር ያደረገችውን ቃለ ምልልስ ዩቲዩብ ላይ ገብቶ መመልከት ይችላል። በወቅቱ ሂላሪ ክሊንተን አሜሪካን ሙጃሂዲንን እንዴት እንዳቋቋመች ቃል በቃል ተናግራ ነበር። We had this brilliant idea that we were going to come to Pakistan and create a force of mujahideen, equip them with Stinger missiles and everything else to go after the Soviets inside Afghanistan. ሁለተኛ የጀነራሉ ነውር አልሸባብ፣ አልቃይዳና አይሲስን ለመደምሰስ በሚል አሜሪካና ምዕራባውያኑ ሶማሊያ ላይ ያወርዱት የነበረው የቦምብ ማዕት ዋናው ዓላማቸው አሸባሪዎችን ለመደምሰስ ሳይሆን ሀገሪቷን እንዳትነሳ አድርገው ለመቅበር ስለሆነ ያጠፉትም ሆነ ቁጥሩን የቀነሱት የሽብር ቡድን የለም። ይህን እውነታ ሁሉም እያወቀ እንደዛ ያዘነቡትን ቦምብ ረስተው ጥፋቱን የሶማሊያ ሕዝብና የሶማሊያ መንግስት ላይ መደፍደፋቸው እውነትም ሰውየው ነውርን ይዳፈራሉ አስብሏል። ይህን መልሳቸውን በምጸት ፈገግታ ያለፈችው ጋዜጠኛዋም በአፍሪካ ሰላም ለማምጣት የአፍሪኮም ሚና ምንድነው? ለምን በሱዳን ጉዳይስ ዝም አላችሁ ብላ በጠየቀቻቸው ጊዜም ጀነራሉ ይህ ከኔ ስልጣን በላይ ነው፣ የበላይ አካላትን የሚመለከት ነው፣ ችግሩ በዲፕሎማሲያዊ እንዲፈታ እንፈልጋለን የሚል ድፍን ያለ መልስን የሰጡ ሲሆን ጋዜጠኛዋም በሱዳን ያለው ግጭት በአካባቢውና ከዛም አልፎ ከአካባቢው ውጪ የሚኖረው መዘዝ ምንድነው ብላ በጠየቀቻቸው ጊዜ ጀነራሉ በሚያስተዛዝ መልኩ የሱዳናውያንን እልቂት ከመጤፍም ሳይቆጥሩ የሱዳን ግጭትና አለመረጋጋት ከፍተኛ የስደተኞች ጎርፍ ስለሚያስነሳ ሌሎች ሀገራት ላይ ጫና ይፈጥራል በማለት ምላሽ ሰጥተዋል። ከዚህ ጋር በተገናኘ አፍሪኮም በሱዳን ሰራዊት ላይ ኖረው ይችላል፣ ነገር ግን ወደ ቀጠናው የሚገቡና የሚወጡ መሳሪያዎችንስ ትቃኛላችሁ ወይ? ለምሳሌ በቅርቡ RSF የተባለው ኃይል የኬሚካል መሳሪያዎችን ጥቅም ላይ አውሎ ነበር ተብሏል። እውን በዚህ ተግባር የማን እጅ ነው ያለበት በማለት ለጠየቀቻቸው ጥያቄም ምላሽ ከመስጠት ተቆጥበው ጉዳዩ በዋይት ሃውስ ደረጃ የተያዘ ነው፣ የኔ ኃላፊነት ሪፖርት ማድረግ ነው በማለት አስቂኝ ምላሽን ሰጥተዋል። ጋዜጠኛዋ ኢቫና በመቀጠል በቅርቡ አሜሪካ ሴኔት ፊት ቀርበው ሉዓላዊነቷን ስለተቀዳጀችው ቡርኪና ፋሶና ስለ መሪዋ ትራኦሬ የተናገሩት ጉዳይ በአፍሪካና በመላው ዓለም ከፍተኛ ውዝግብ ያስከተለ ነበር። በተለይ የለውጥ አብዮቱ መሪ የሆነው ትራኦሬ $4 ቢሊዮን የሚገመት የሀገሪቷን የወርቅ ጥርቅም የራሱን ወታደራዊ አገዛዝ ለማቆየት እንጂ ለሕዝቡ ጥቅም አይደለም የሚያውለው ብለው ነበር። ለመሆኑ ያንን አስተያየት ሲሰጡ ምን ለማለት ፈልገው ነው ብላ የጠየቀቻቸው ሲሆን እሳቸውም የሚከተለው ምላሽ ነበር የሰጡት። Burkina Faso's sovereignty. They maintain their sovereignty. They make their decisions how they use their resources. They make their decisions who their resources go to for military support. That's their sovereign right. ትራኦሬ ወርቁን የራሱን ደህንነት ለማስጠበቅ ነው የሚያውለው። በሳህል ቀጠና ወታደራዊ ደህንነት ማጠናከር የሚያስፈልገው ደግሞ ከሽብር ኃይሎች ጥቃት ነፃ ለመሆንና አሸባሪዎችን ለማጽዳት ነው። ለቡርኪና ፋሶ ሉዓላዊነት አንድ ነገር ልናገር። ሉዓላዊነታቸውን ጠብቀው ያሉት እነሱ ናቸው። ሀገራዊ ሀብታቸው እንዴት እንደሚጠቀሙና ወታደራዊ ድጋፍ ለማግኘት ሀብታቸው ወደ የትኛው አካል መሄድ እንዳለበት የሚወስኑት እነሱ ናቸው። ያ ሉዓላዊ መብታቸው ነው። እኔ በሴኔቱ የጦር ኃይሎች ኮሚቴ አባል ቀጥተኛ ጥያቄ በጠየቀኝ ጊዜ የሰጠሁት አስተያየት ከወታደራዊ ሙያ አንጻር ብቻ ነው። በቡርኪና ፋሶ በርካታ ድንቅ ነገሮች የተከናወኑ ነው። ወደፊት መገስገስ የሚያስችሏቸው በርካታ ውጤቶችን አስመዝግበዋል። የኔ አስተያየት ከመከላከያ ዘርፉ አንጻር ብቻ ነበር። የኔ ሐሳብ በሀገሪቱ ያሉትን ስጋቶች መግለጽ ነበር። ሀገሪቱ ዓለም አቀፍ የሽብር ቡድኖች መናኸሪያ እንደመሆኗ በመከላከያው ዘርፍ የሽብር ኃይላትን ለመመከት የሀገሪቱ ሀብት ሁሉ ወደዛ መፍሰስ አለበት የሚል ሐሳብ ነው። ነገር ግን ያ ይሆነ ያለ አይመስለኝም።
ጀነራሉ በሴኔቱ ላይ ተናግረውት ስለነበሩት ጉዳይ የቡርኪና ፋሶ መንግስት አውጥቶት ስለነበረው መግለጫና የርምት ጥያቄ ሳይጠቅሱ ያለፉ ሲሆን ንግግራቸውንም በተመለከተ መሳሳታቸውን አላመኑም፣ ይቅርታም አልጠየቁም። ነገር ግን የሀገሪቷን ሀብት ፍለጋ ከየአቅጣጫው የሚጎርፉ የሽብር ቡድኖች በሚፈጥሩት ነውጥ በሀገሪቷ ውስጥ የሚፈናቀለው የቡርኪና ፋሶ ህዝብ ጉዳይና በሽብር ቡድኑ ሊመለመሉ የሚችሉበት እድል መኖሩ ለብሔራዊ ደህንነታችን ያሰጋናል ያሉ ሲሆን ይህን ታዲያ የአሜሪካ የደህንነት ስጋት ያደረገው እንዴት ነው ብላ ጋዜጠኛዋ ላነሳችላቸው ጥያቄም በተለይ በምዕራብ አፍሪካ ያለው አይሲስ ከምስራቁ ጋር ጥብቅ ግንኙነት አለው። እነዚህ የሽብር ቡድኖች በሀገራቱ ድንበር ላይ መሽገው ነው ሰው የሚመለምሉት። ለዛም ነው ከማሊ ከኒጀርና ከቡርኪና ፋሶ ጋር አብረን ለመስራትና የተለያዩ ድጋፎችን ለማድረግ ፍላጎታችንን ያሳየ ነው በማለት የማይገናኙ ምላሾችን ሰጥተዋል። ጋዜጠኛዋም ሁሉም ሲጠብቀው የነበረውን ቁልፍ ጥያቄ የጠየቀቻቸው ሲሆን ስለ ቡርኪና ፋሶ የጸረ ሽብር እንቅስቃሴ ያላችሁ ግምት እንደዚህ ዝቅ ያለ ከሆነ አፍሪኮም ወይም አሜሪካ በቡርኪና ፋሶ ምን ለማድረግ ነው የተዘጋጀችው? እስካሁን የበርካታ አፍሪካውያንን ልብ ሰብሮ እንደቆየውና የሊቢያው ጋዳፊ ላይ ያደረጋችሁትን አይነት ነገር አድርጋችሁ ልታስወግዱት ነው ወይ የተዘጋጃችሁት? የሚል ቀጥተኛ ጥያቄ ያቀረበችላቸው ሲሆን ሰውየውም የሚከተለው ምላሽ ሰጥተዋል። We do indications and warnings. There's a number of activities that we do, and we'll just go ahead and mention building institutional capacity. There's not going to be U.S. boots on the ground. Very, very small for exchange of ideas and training. እኛ ስጋቶችን የመጠቆም አቅምና የመገንባት ስራ እንጂ የምንሰራው ሰራዊት የማሰማራት ዓላማ የለንም። በዛ ሊኖሩን የሚችሉት እጅግ ጥቂት የመከላከያ ባለሙያዎች ናቸው። እኛ ተቋማትን የማጠናከርና የመፍጠር ስራ ነው የምንሰራው። መርሃችን ሸክምን መጋራት መሆኑ እነሱም የሚወጡት ድርሻ አለ። የመጨረሻው ውሳኔ ግን እነሱ ነው። ከዚህ አንጻር የአፍሪካ ኤምባሲ በሆነችው በሞሮኮም ተገኝተን ተነጋግረናል። የሚያመሳስለን ስጋት ስላለ ተናበን የምንሰራው። ጀነራሉ ይህን ምላሽ እንደሰጡ አቋርጣቸው በሞሮኮ ስብሰባ ቡርኪና ፋሶ ተጋብዛ ነበር ወይ? በዚህኛው የናይሮቢው ስብሰባ ላይስ ተጋብዛለች ወይ ብላ ለጠየቀቻቸው ጥያቄ አዎ የሚል ምላሽን ሰጥተዋል። ኢቫና በመቀጠል የአሜሪካ ዲፕሎማሲን በተመለከተ አሜሪካ ራሷን እንደ አንድ ሀገር ሳይሆን እንደ ጡት አባት እንደምትቆጥርና በሉዓላዊ ሀገራት ላይ ጣልቃ እንደምትገባ ፍላጎቷም የአህጉሪቷ የተፈጥሮ ሀብት እንጂ የአቻ ወዳጅነት እንዳልሆነ ብዙዎች ይመሰክራሉ። ሌሎች ሀገራት ግን ከአፍሪካ ጋር አቻ ወዳጅነትን ይመሰርታሉ ብላ ስትጠይቃቸው እኛ በአፍሪካ ሀገራት ሉዓላዊ ጉዳይ አይመለከተንም በማለት ምላሽ የሰጡ ሲሆን እነ ቻይናና ሩሲያ በአህጉሩ ላይ ያላቸው ተጽዕኖስ አያሳስባችሁም ወይ የሚል ጥያቄን ስታክል ጀነራሉን በፍጥነት ያሳስበናል፣ ምክንያቱም ተጽዕኖአቸው አዎንታዊ አይደለም ብለዋል። በዚህ ጊዜም ጋዜጠኛዋ ቀበል አድርጋ ተጽዕኖው እኔ እጅግ ለማስብላት ለአፍሪካና ለወጣቶቿ የነገ ተስፋ ነው። በ2050 በዓለም ላይ ትልቁ የሰራተኛ ኃይል ከአፍሪካ እንደሚገኝ የሚታወቅ ሲሆን ሁለቱ ሀገራት ወታደራዊ መንደሮቻቸውን በአፍሪካ ማስፋፋታቸው ስጋት በመሆኑ እንደማይደግፉት በመግለጽ የማይገናኝ ምላሽ ሰጥተው ቃለ ምልልሳቸው ተጠናቋል። ይህ በእንዲህ እንዳለ ግንቦት 27 ቀን አንድ የአሜሪካ የልዑካን ቡድን በዋጋዱጉ ከተማ በመገኘት ከቡርኪና ፋሶ የውጭ ጉዳይ ሚኒስቴር ጋር ባደረገው ቆይታ ከዶናልድ ትራምፕ የተላከ በአቻ መተባበር ላይ በመመስረት አብሮ የመስራት ፍላጎት እንዳላቸው ገልጸዋል ተብሏል። በሌላ በኩል ባሳለፍነው ሜይ 28 ቀን ደግሞ በጋናዋ ርዕሰ ከተማ አክራ የሚገኙ በሺዎች የሚቆጠሩ ወጣቶች ለትራኦሬና ለሳህል ኮንፌዴሬሽን ሀገራት ያላቸውን ድጋፍ ገልጸዋል። ከሰልፈኞቹ አንዱ በሰጠው አስተያየትም ለአፍሪካ ሀገራት ልዕልናና ለጥቁር ሕዝቦች ነጻነት እየታገለ ያለ መሪ ሲጠቃ ዝም ብለን አናይም ብሏል። The struggle for liberation and self-determination is not exclusive or limited to the people of Burkina Faso. Rightfully, it is supposed to be a continental-wide activity or affair. ራስን ለአስተዳደርና ለሉዓላዊነት ዋጋ መክፈል የቡርኪና ፋሶ ብቻ ሳይሆን የመላው አፍሪካ ሀገራት ዘመቻ ነበር መሆን የነበረበት። ዝም ብለን ነገሮች ሲሆኑ ያየን መቀመጥ የለብንም። በተለይ ለኛ ዋጋ እየከፈለና ተስፋ እየፈነጠቀ ያለ ሰው ሲጠቃ ደግሞ በፍጹም ዝም ብለን አንቀመጥም። መክፈል ያለብንን መስዋዕትነት ሁሉ ከፍለን ከጎኑ መቆም አለብን።
ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክ እና ሰብስክራይብ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ